ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። ነት ከውድቀት ያነሳኝ ለኃጢአቴ ይቅርታን በመስጠት የታረቀኝን ለሱ ነው ወይ አምልኮዬን እያቀረብኩ ያለሁት ወይስ የሆነ ቦታ ላይ ስቻለሁ እያልን በእርግጠኝነት ልናመልክ ይገባናል። እኛም በተለይም ደግሞ ዘመኑ እየቀረበ እያለቀ ሲመጣ በአምልኮ ጉዳይ መሳት በጣም ይበዛል። መጠንቀቅ የሚያስፈልገን እኛም ለዚህ ማንን ነው እያመለኩ ያለሁት? ዋጅቶ ህዝቡና ገንዘቡ ላደረገኝ አምላክ ነው ያለኝን እያፈሰስኩ ያለሁት ከማንነቴ ጭምር በእርግጥ ለእርሱ ነው ለእርሱ ብቻ እያልን ጠንቀቅ እያልን እርግጠኛ እየሆነን በአምልኮ ጉዳይ መቀጠል ይኖርብናል ማለት ነው። ሁለተኛው እንደ ምልክት ጌታ ኢየሱስ ክርስቶስ የሰጠው ማህበራዊ ነውጦች እና ግጭቶች ነው። የጦርነትን ወሬ ተሰማላችኋል። ይሄ ወሬ ከጥንትም የኖረ ነው፣ ግን ፍጻሜው እየተቃረበ ሲመጣ በቃ እየጨመረ ሊመጣ እንደሚችል እናስባለን። የምታውቁትን ነው መልሼ ያንጸባረቅኩ ያለው አዲስ ነገር አይደለም። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳልና አለ። የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህም ሊሆን ግድ ነው ዋል። እኛ መቼም ለሰላም ነው ራባችን፣ ለሰላም ነው ጸሎታችን። በሌላ በኩል ደግሞ ጠቅላዩ ጌታ በሰማይና በምድር ያሉትን ለራሱ ሊጠቀልል ያለ ጌታ ይሄ ሊሆን ግድ ነው ብሏል። አትከለክሉትም። ምልክት ነው። ወደ ፍጻሜው ምን ያህል እንደቀረብን የሚያሳይ ምልክት ነው። ራብንና ቸነፈርን ጠቅሷል። በዓለም በተለያየ ቦታ የሚከሰተውን ስለ ተፈጥሮ መቃወስ እንደዛ ብየዋለሁ። ስለሱ የተናገረው ነገር አለ። የሰማይ ኃይላት እንደሚናወጡ ተናግሯል። የፀሐይና የጨረቃ መጨለም ተነግሯል በ29ኛው ቁጥር በ30ኛውም ላይ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ ይላል። በዚያን ጊዜም የምድር ወገኖች ሁሉ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ክብር ለስሙ ይሁን። እሺ፣ ስንት ነው የጠቀስኩት? አንደኛው በእምነት ጉዳይ መሳት፣ ሁለተኛው ማህበራዊ ነውጦችና ግጭቶች በዓለም ደረጃ ራብና ቸነፈር፣ ሶስተኛ ነው። አራተኛው የተፈጥሮ መቃወስ፣ አምስተኛው የእምነት ተቃውሞ፣ የክርስቶስ ተከታዮች መጠላት፣ መከራ መቀበል፣ አልፎ መሰጣጣት፣ ሞት እና የብዙዎች መሰናከል ከዚህ የተነሳ ስለሚሆነውም ጌታ በግልጽ ተናግሯል። በዚያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ስለምን? ስለ ስሙ ብቻ። ይሄ እንግዲህ ስደት፣ መጠላት፣ መሰደድ ነበረ። ስደት ድሮም ነበር፣ አዲስ ነገር የለም። ፍጻሜው የተቃረበ ሲመጣ ደግሞ እየከበደ ሊመጣ እንደሚችል እናስባለን። የምንፈልገውና የምንጠብቀው እንኳን በቃ መከራው ተረስቶ እዚቹ ምድር ላይ ጌታ ሳይመጣ መከራ የሚባል ነገር ተረስቶ በክርስቶስ የማመናችን ነፃነታችን ተከብሮ በሰላም እንደምንኖር ነው። እንደዚህ መመኘት መጥፎ አይደለም። ስለተመኘን
አይሆንም። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ተብሎ ተጽፏል። ይህንን አውቆ መቀመጥ ያስፈልጋል። በኋላ ምንድነው የሁሉ ኢየሱስ ምንድነው የሁሉ ከማለት ያለ ነገር ነው፣ የተጻፈ ነገር ነው ለማለት እንዲቻል አውቆ መቀመጥ ያስፈልጋል። የምርጫ ጉዳይ ነው። እግዚአብሔርን እየመሰልኩ ለመኖር እፈልጋለሁ ወይስ ከዓለም ተስማምቼ መኖር ነው የምፈልገው? በሁሉ ነገሯ ዓለምን መስዬ መኖር ነው ምርጫዬ? ወይስ ክርስቶስን ተከትዬ ክርስቶስን እየመሰልኩ መኖር ነው ምርጫዬ? ምርጫችን ክርስቶስን መምሰል ከሆነ ይቺ ዓለም እሷን የማይመስሏትን አትወዳቸው። አንዳንድ ጊዜ ዝም ልትል ትችላለች። ዓለም ዝም ስላለች መውደድ ጀምራለች ማለት አይደለም። ዝም ብላለች እንጂ እና መታለል አይገባም። በአሕዛብ የተጠላችሁ ትሆናላችሁ በመንገዳቸው ካልሄዳችሁ። እግዚአብሔርን ደስ በማያሰኝ የኑሮ ዘይቤ አብራችሁ ካልተጓዛችሁ እንዴት አድርጋ ትወዳችኋለች? አይ ይህ ነገር እንኳን ለእኔ አይመችም እዚህ ጋር ይቅርታ የምትሉ ከሆነ ስለ ክርስቶስ ማለት ነው ብላችሁ እንደዚህ በቃ ለየት የምትሉ ከሆነ አትወደዱ። ተባባሪ ትፈልጋለች ዓለም። ተባባሪ የሞላት ብትሆን እንኳን አይ እሱ ተባበሩ አልተባበሩ የሚያመጡት ለውጥ ብላ አትቶ ቅር ይላታል። ወደፊት መደነቅ አይገባም። ጌታ ተናግሮ ተስቀምጧል። ምንም የተጻፈው ነው እየሆነ ያለው ትላላችሁ። ስድስተኛ የታላቁ መከራ መምጣት። ይሄ መላው ዓለም የሚጨነቅበት አይነት መከራ እሱም አለ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ብሏል። በ21ኛው ቁጥር ላይ በታሪክ ታይቶ የማይታወቅ መከራ ማለት ይመጣል ብሏል። ይሄ ሁሉ ነገር በጣም አሉታዊ ነው ለሚሰማ ሰው። አዎንታዊ ነገር ብቻ ነው መስማት ያለብን ብሎ ለሚል አይመችም። ግን ምን እናድርግ? ተጽፏል። መጽሐፍ ብቻ አይደለም ባይፈለግም እየሆነ ያለ ብናነብ ነው የሚሻለው፣ ብናስበው ነው የሚሻለው። የዓለም መጨረሻ የክርስቶስ ኢየሱስ ዳግመኛ መምጣት ምልክት ነው። ይሄም ዓለም በጣም እየተሻላት ነው የምትሄደው ተብሏል። የሰው ልጅ ምንድነው የሚባለው? በዝግመተ ለውጥ ሂደት በጣም እየሰለጠነ ሲሄድ ልማታዊ ብቻ ይሆናል። ጦርነት ያቆማል የተባሉትን ጽሑፎች አንብበን እናውቃለን። የሰው ልጅ ፕሮግሬስ እያደረገ ነው ያለው ሲባል ሰምተን እናውቃለን፣ አንብበንማል። እየሆነ ያለው ደግሞ ያን ምኞት የሚገልጥ አልሆናለ። እርግጥ በክፋት በጣም እየሰለጠነ የሚሄድ ይመስላል። በደግነት ሳይሆን በክፋት ክፉዎች ሰዎችና አታላዮች እየሳቱ በክፋት እየባሱ ይሄዳሉ ይልና አንተ ግን አለ ሐዋርያው ጳውሎስ፣ አንተ ግን በተማርበትና በተረዳበት ነገር ጸንተህ ኑር። እየተሻላቸው ይሄዳል አይደል? እውነታውም ደግሞ የሚያሳየን ይሄንን ነው የሚያረጋግጥልን። መጨረሻው እየቀረበ ሲመጣ የጌታ ኢየሱስ ክርስቶስ ዳግመኛ መምጣት በጣም እየቀረበ ሲመጣ ያኛውም ክፋት እንዲሁ እየጨመረ እንደሚሄድ ነው ምናየው ተብሎ ተጽፏል። እኛ ፈጥረን የምናወራ አይደለም። ምዕራፍ ያለው ቁጥር ያለው ጉዳይ ነው ነገሩ። ሰው ሁሉ ውሸተኛ ቢሆን እግዚአብሔር እውነተኛ ነው። የእግዚአብሔር ቃል ይፈጸማል፣ የተጻፈው ይሆናል። ሰባተኛውን ጨምሬ ላብቃ። የመንግስቱ ወንጌል በዓለም ሁሉ መሰበክ። እግዚአብሔር ይመስገን። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በእነዚህ ሁሉ ችግሮች መካከል ቢሆን ወንጌል ይሰራጫል። እንዴት እንደሚሄድ ሰው አያውቅ። ይሄዳል ወንጌል። የእግዚአብሔር ቃል አይታሰርም፣ ይሄዳል። ተጽፏልም አይተንማል። አይታሰርም። መሄጃው ማለፊያ መንገዱ ይገርማል። ቤት አልፎ ሰዎችን እንደማረከ ይገርመናል። ያልታሰቡ ሰዎችን ጭምር ይማርካል። ትናንት ሲቃወሙ ቆዩትን ሰዎች
ይማርካል። ስትቃወሙ ይኖራችሁ ከዚህ በፊት አሁን እዚህ ቦታ ገብታችሁ እርፍ ያላችሁ እዚህ ራሱ ጠዋት ላይ እኔን በመኪና ያደረሰኝ ወንድም እኔ ድሮ በእናንተ ላይ ድንጋይ ወርዋሪ ነበርኩ። የምትጸልዩበት ቦታ ድንጋይ ስወረውር ከጓደኞቼ ጋር ያሳለፍኩ ነኝ አለ እና አሁን ደግሞ ለአገልግሎት እኔን በመኪና ጭኖ እዚህ ያደረሰኝ። አይ ሞልታችኋል እንደዚህ አይነት ያስባሉ። እንዴት አድርጎ እንደነካችሁ እሱ ያውቃል። እንዴት አድርጎ ለእግዚአብሔር መንግስት እናንተን እንደማረከ የማረካችሁ ያውቃል። ያልታሰቡ ሰዎች እየነካ አምጥቷቸዋል። ምስክሮች ነን። ስለተጻፈ ብቻ አይደለም ምስክሮች ነን። ቃሉ እንደማይታሰር ምናውቀው ብዙ እግዚአብሔር ይመስገን። የዓለም ችግሯ፣ ጭንቀቷ፣ መከራዋ እየበዛ ቢሄድም በዚህ ሁሉ ውስጥ ወንጌል ይሰበካል። የእግዚአብሔር መንግስት ወንጌል ይሰበካል። መንግስት ትምጣ እያልን ስንጸልይ ኖረናልና ያቺ መንግስት በሙላት ከመገለጧ በፊት ወንጌሉ ይሰበካል በዓለም ሁሉ። እግዚአብሔር የተመሰገነ ይሁን። እንደው ጠቅለል አድርገን ስንመለከታቸው በየዘመኑ እየታዩም ያሉ ናቸው። በመጠንና በጥንካሬ ግን እየጨመሩ እና እየበዙ ሲሄዱ እናያለን። የሚበዙቱ ምልክቶች ተፈጽመው የሚቀሩ ጥቂቶች አሉ። አንዱ የወንጌል በዓለም ሁሉ መሰበክ ነው። በዓለም ሁሉ የደረሳቸው ብዙ ናቸው። በአንድም በሌላም መንገድ ያልደረሳቸው ደግሞ ስላሉ እሱ ይቀራል። ከዚያ በኋላ ፍጻሜ ይሆናል። ክርስቶስ ኢየሱስ ጌታችን እና ቤዛችን በታላቅ ክብር እንደገና ይመጣል። ስሙ ይባረክ። በትህትና ነበር መጀመሪያ የመጣው። ከዚህ በኋላ በታላቅ ግርማ ነው የሚመጣው። በፍቅር ነበረ መጀመሪያ የመጣው። በሥጋ የተገለጠው ፍቅር ለመግለጽ ነው። ከዚህ በኋላ ለመፍረድ ይመጣል። እነሆ በቶሎ እመጣለሁ ብሏል። እነሆ በቶሎ ይመጣል። ለእያንዳንዱም እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር አለ። እንደ ስራው ሰጠ ማለት እኮ ያው ፍርድ ነው ነገሩ። እንደ ስራው መከራ ለሚያሳያችሁ መከራን ለምትቀበሉት ደግሞ እረፍትን ብድራት አድርጎ ይሰጣል። ፍርድ እኮ ነው ማለት ቅን የሆነ ፍርድ፣ ቅን ያልተጣመመ ፍርድ። በፍቅር መጥቷል፣ ለመፍረድ ይመለሳል። ፍቅሩን ለዓለም ሊያሳይ እና ለምህረት የተገለጠው በመጀመሪያ ምጽአቱ ጊዜ ነበር። ይህ እድል እስካሁን ድረስ አለ። በዚህ ፍቅሩና ምህረቱ የመጠቀም እድል እስካሁን ድረስ አለ። የሚያበቃበት ቀን ደግሞ የመጣ ነው። ክርስቶስ በሕያዋንና በሙታን ሊፈርድ በታላቅ ክብር ዳግመኛ ይመጣል። መገለጡ የሚሆነው በመዘናጋት ውስጥ ባልተጠበቀ ቀን ባልታወቀች ሰዓት እንደሚሆንም ጌታ ተናግሯል። በሎጥ ዘመን እንደሆነ በኖህ ዘመን እንደሆነ ብሏል ሲያስተምር። በሉቃስ ወንጌል ላይ ማንበብ ትችላላችሁ። ይሄ በቃ መደበኛ የሆነ ኑሯቸውን ሲኖሩ፣ ሲበሉ፣ ሲጠጡ፣ ሲሸጡ፣ ሲገዙ፣ ሲያገቡ፣ ሲያጋቡ በቃ ድንገት መጣ ይላል። የጥፋት ውሃም እሳትም በተለይ ሶዶም ላይ በሶዶማውያን ላይ ድንገት መጣ ነው። ሁሉንም አጠፋ። ልክ እንደዚያ ነው የሰው ልጅ መምጣት በድንገት ነው። እና ይሄ የጊዜውና የሰዓቱ አለመታወቅ ብዙዎችን ያዘናጋል። ምልክቶቹ ግን እያሳዩ ናቸው። ብልህ ሰው ምልክቶችን ያነባል። የዘመኑን ምልክት ያነባል። ዋናው የቀኑና የሰዓቱ መታወቅ ሳይሆን ዘመኑንና ምልክቶቹን የማስተዋል የጥንቃቄ በእምነትና በአገልግሎት የመጽናት ጉዳይ ነው። ዋናው ተስፋው ይፈጸማል። ክርስቶስ በታላቅ ክብር ዳግመኛ ወደ ዓለም ይመጣል። ስለ ምጽአቱ አይነትና ከምጽአቱ ቀጥሎ ስለሚሆኑ ነገሮች አሁን አናነሳ፣ ከጊዜያችን የተነሳ ማለት ነው። ዋናው ነገር ምንድነው? ኢየሱስ ሁለተኛ ይመጣል። እመጣለሁ ብሏል። ይመጣል፣ አይዋሽ። ይመጣል አለ። የእግዚአብሔር ቃል በብሉይ ዘመን እንደተባለለትም መጣ። የመጀመሪያ ምጽአቱ ሆነ። እመጣለሁ ብሏል። እሱ ራሱ ባፉ ይመጣል።
አሻቅበን በእምነት አይን እያየን እንጠባበቅ። የሚመጣው ሊለይ ነው። የሚመጣው ለመፍረድ ነው። እንግዲህ በክርስቶስ ዘንድ ፍቅርም አለ ፍርድም አለ። የፍቅሩ ተጠቃሚ ብንሆን ይሻለናል። ሰፊ የሆነ እድል አለ። በትዕግስት እግዚአብሔር አምላክ ለሚሰሙት ይሄ ወንጌል ለሚደርሳቸው ሁሉ እድል እየሰጠ ይገኛል። የንስሐ እድል፣ የእምነት እድል እየሰጠ ይገኛል። የዚህ እድል ተጠቃሚ ያልሆን እንሁን።